ቃል በጋራ እንካፈላለን። ወደ ቃሉ ከመሄዴ በፊት በእግዚአብሔር ፊት በህብረት በአንድነት ደግመን እንደገና እንጸልያለን። ቅዱስና የተፈራህ በሰማይና በምድር ላይ ታላቅና ኃይለኛ የሆንክ ሙሉ ስልጣን ያለ የኛ አምላክ እግዚአብሔር እኔና የተወደዱ ልጆች በዚህ ሰዓት ወደ መሰዊያው ስር ወደ እግር ስር እንገባለን። በተሰጠን በልጅነት ስልጣን አንተን ልናመሰግን ሕያው የሆነውን ድምፅን ልንሰማ በፊት ያለንና በክርስቶስ ኢየሱስ ድንቅ ስም እንለምንሃለን። በዚህ ሰዓት ሕያው የሆነውን ቃልህን እንድትናገር እኔን አልፈ እንድትጠቀም እግዚአብሔር ሆይ ለእኔና ለነዚህ ለተወደዱ ለልጆች ሕያው የሆነውን ምድርንና ሰማይን ደግፎ ያቆመውን ያጸናውን ሕያውን ቃል እንድትናገር በኢየሱስ ክርስቶስ ስም መንፈስ ቅዱስ አንተን ጋበዝን። ይህ እንዳይሆን የእውነትና የጽድቅ ተቃዋሚ መንፈስ አየሩን የሚዘጋ ኔትወርኩን የሚያጨናንቅ በአንተ ፊት በመሆናችን ቀንቶና ተበሳጭቶ የሚዋጋ የትኛውም የጠላት ውጊያና ስልት በተሰጠን በልጅነት ስልጣን እንቃወመዋለን። አየሩን የለቀቀ ይሆን፣ ምድርቷን የለቀቀ ይሆን፣ በተለያየ ሐሳብና አጀንዳ የሚገለጥ የጨለማ ጉልበት የተመታ ይሆን። እግዚአብሔር ሆይ በዚህ ሰዓት ከኛ ጋር በመንፈስ ስላለ ነቅተን በምድር ላይ ሆነን ስምን እንድንጠራ በፊት እንድንገኝ እግዚአብሔር አብ አንተን እንድንጣራ ስምን እንድናመሰግን በፊት እንድንሆን ስለረዳህን በሕይወት ስላኖርከን አንቅተን ደግሞ አንደበታችን ቀድሞ አንተን እንዳመሰግን ስምን እንድንጠራ በፊት እንድንሆን ስለረዳህን ስለዚህ እድል እግዚአብሔር ስላበቃህን ይህንን እድል ለእኛ አሳልፈ ስለሰጠ ስሜ ብሩክ ይሁን። በዚህ ሰዓት እኔን ደካማውን ባሪያን ተጠቅመ መንፈስ ቅዱስ የሚረባንን ሕያው የሆነውን ከአንተ ጋር ያስተዋወቀንን ምድርንና ሰማይን ያጸናውን ሕያውን ቃልህን እንድታበራልኝ ዘንድ ሕያው የሆነውን ቃልህን እንድትመግበን በኢየሱስ ስም በፊት ያለንና መንፈስ ቅዱስ አልፈ ተናገረን። ስለዚህ ውድና ድንቅ ጊዜ ስምህ ብሩክ ይሁን። በኢየሱስ ጌታ ድንቅ ስም ጸለይን፣ አሜን። ዛሬ የምንካፈለው የእግዚአብሔር ቃል ክፍል ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 እስከ 10 ያለውን ክፍል አብረን እንካፈላለን። ቃሉን በጌታ በኢየሱስ ስም አነባለሁ። የእግዚአብሔርም እጅ በላዬ ነበር፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆው ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። ይኖራሉኒ አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እግዚአብሔርም ለእነዚህ አጥንቶች እንዲህ ይላል፣ እነሆም ትንፋሽን አገባባቸዋለሁ፣ በሕይወትም ትኖራላችሁ፣ ጅማትም እሰጣችኋለሁ፣ ሥጋም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔም እግዚአብሔር እንደሆንሁ ታውቃላችሁ። እንዳዘዘኝም ትንቢት ተናገርኩ። ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረበ። እኔም አየሁ፣ እነሆም ጅመት ነበራቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር፣ ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱም ነፋሳት ዘንድ ና፣ እነዚህም የተገደሉ በሕይወት ይኖሩ ዘንድ እፍ በልባቸው በለ አለኝ።
እንዳዘዘኝም ትንቢት ተናገሪው፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል እግዚአብሔር ቃል። ከ1 እስከ 10 ያለውን ክፍል ነው ያነበብኩት። በዚህ ስፍራ ላይ እግዚአብሔር የሚናገረው ለእስራኤል ቤት ነው። የሚናገረው የነበረው ነቢዩ ሕዝቅኤልን ነው። እግዚአብሔር አጥንቶች፣ የደረቁ አጥንቶች፣ ለመኖር የማይበቁ መኖርን ያበቁ፣ ለመቀጠል የማይችሉ ተስፋ የተቆረጠባቸው የደረቁ አጥንቶች በሞሉበት ሸለቆ መካከል እግዚአብሔር በመንፈስ ነቢዩ ሕዝቅኤልን ወሰደው። እንዲህ በሚል ርዕስ ነው ይህንን ክፍል የምንካፈለው። አንተው ታውቃለህ በሚል ርዕስ ይህንን ክፍል በእግዚአብሔር መንፈስ ሆነን እንካፈላለን። የእግዚአብሔር እጅ በላዬ ነበር ይላል ሕዝቅኤል፣ ነቢዩ ሕዝቅኤል። ከዛ እግዚአብሔር በመንፈሱ አወጣኝ ይላል። አጥንቶቹም በሞሉበት ሸለቆ መካከል አኖረኝ አለ። እግዚአብሔር ነቢዩን በደረቁ አጥንቶች መካከል በሸለቆ ውስጥ ባሉት በነዛ አጥንቶች መካከል አኖረው። በመንፈስ ወስዶ በዛ መካከል አኖረው። ከዛ በኋላ በ2 ቁጥር ላይ በነሱ አንጻር በዙሪያቸው አሳለፈኝ አለ። በነዛ በደረቁ አጥንቶች መካከል በአንጻራቸው እግዚአብሔር ነቢዩን በዛ መካከል አሳለፈው። እናም በሸለቆ እጅግ ብዙ ነበሩ አለ። በዛ ባሉበት እነዛ የደረቁ አጥንቶች እጅ ከእጅ የተለያየ፣ እግር ከእግር የተለያየ ሞላ አካል ሁሉ ተለያይቶ ተበታትኖ በደረቁ አጥንቶች መካከል በአንጻራቸው እግዚአብሔር ነቢዩን ሕዝቅኤልን በነዛ አንጻር መጀመሪያ በመካከል አኖረው፣ ከዛ ደግሞ በአንጻራቸው አሳለፈኝ ይላል ነቢዩ ሕዝቅኤል። በሸለቆም እጅግ ብዙ ነበሩ አለ። እነዚህም እጅግ ደርቀው ነበር። ብዙ ነበሩ፣ እጅግ በጣም የደረቁ ነበሩ። 3 ቁጥር ላይ እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉኒ አለኝ። እግዚአብሔር ነው አሁን በነዛ መካከል አኑሮ አሳልፎ አሳይቶት ሕዝቅኤልን እግዚአብሔር ይጠይቀዋል። ነቢዩ ሕዝቅኤልን እነዚህ የደረቁ አጥንቶች በሕይወት ይኖራሉኒ ወይ ብሎ የሚጠይቀው እግዚአብሔር ነው ሕዝቅኤልን። ከዛ እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልው አለ። ሕዝቅኤል ለእግዚአብሔር ለጠየቀው ጥያቄውን ለጠየቀው ለእግዚአብሔር መልሱን ለመመለስ አልቻለም። ምክንያቱም በጣም የደረቁ ናቸው። አካላቸው የተበታተኑ ብዙ የሆኑ በጣም የደረቁ በሕይወት ይኖራሉ የሚያስብል ሁኔታ ላይ የሌሉ ናቸው። ስለዚህ ሕዝቅኤል የሚያውቀው ልክ አለ። ተስፋ የሚያደርገው ይሆናል አዎ ብሎ በድፍረት ትንቢት ለመናገር የእግዚአብሔርን ቃል ለማወጅ የሚነሳበት ደረጃ አለ። ይህ ግን ከሱ ደረጃ ያለፈ ነው። አዎ ይኖራሉ ብሎ ለመናገር ከሱ ችሎታና ከሱ እይታ የወጣ ጉዳይ ነው እግዚአብሔር ሕዝቅኤልን የሚጠይቀው። ስለዚህ ሕዝቅኤል እግዚአብሔር ራሱ ረዳውና መልሱን ለእግዚአብሔር ለራሱ ተወው። ምክንያቱም ከሱ ዕውቀት፣ ከሱ ልምምድ፣ ከሱ እይታ ያለፈ ጉዳይ ስለሆነ ይኖራሉ አዎ ይቀጥላሉ አዎ ብሎ ለመናገር ከሕዝቅኤል ዕውቀትና ከሕዝቅኤል ችሎታ በላይ የሆነ ጉዳይ ነው። እግዚአብሔር በትክክል በመካከሉ አኑሮት እንደገና በአንጻራቸው አሳልፎ እንደገና በጣም ብዙ የሆኑ በጣም የደረቁ እንደሆኑ አረጋግጦ ካሳየው በኋላ ሕዝቅኤልን ነው እግዚአብሔር እነዚህ የደረቁ አጥንቶች በሕይወት ይኖራሉኒ ብሎ እግዚአብሔር ሕዝቅኤልን ስጠይቀው ሕዝቅኤል ለእግዚአብሔር ነው የሚመልሰው። በዚህ ስፍራ ላይ በ3 ቁጥር ላይ ጌታ እግዚአብሔር ሆይ አንተ ታውቃለህ አልው አለ። ከዛ በ4 ቁጥር ላይ እንደዚህ ይላል፣ እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ አለ። እንደዚህ እየሰበከ ነው። የደረቁ አጥንቶች ናቸው።
በሕይወት ሊኖሩ ሊቀጥሉ የማይችሉ ናቸው። ግን በሸለቆ ውስጥ የተከመሩ በሕይወት ሊቀጥሉ ሊኖሩ የማይችሉ ናቸው። እግዚአብሔር እንደተናገረው አሁን ነቢዩ የእግዚአብሔርን ቃል ታዞና ሰምቶ አሁን እግዚአብሔር ባዘዘው መንገድ ተሰማርቶ ለነዚህ ለደረቁ አጥንቶች ይሰብካል። ለነዚህ ለደረቁ አጥንቶች ይናገራል። ምን እያለ? አሁን የእግዚአብሔርን ቃል እኔ እንደምናገረው እንደሚሰብከው ለነዚህ ለደረቁ አጥንቶች በሸለቆ ውስጥ ላሉት ለተከመሩት እናንተ አጥንቶች ሆይ የእግዚአብሔርን ቃል ስሙ ብሎ ይሰብካል። ለነዛ ለደረቁ አጥንቶች እጅ ከእጅ ተገነጣጥሎ ስጋ ለሌለው ጅመት ለሌለው ቁርበቱ ለተነሰው እስትንፋስ ለሌለው ለተበተኑ ለተከመሩ በሕይወት ሊቀጥሉ ሊኖሩ ተስፋ ለሌላቸው ለነዛ እግዚአብሔር እንዳዘዘውና እንደተናገረው የእግዚአብሔር ሰው ነቢዩ ሕዝቅኤል በእግዚአብሔር ምሪት ቃል እየሰበከ ነው። ለነዚህ ለደረቁ አጥንቶች እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ አለ። እግዚአብሔርም ለነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ በሕይወትም ትኖራላችሁ አለ። እነዛ አጥንቶች እየሰሙት ነው። ምክንያቱም በእግዚአብሔር ምሪት ነው። ጥያቄውንም መልሱንም ለእግዚአብሔር ሰጥቶ አሁን እግዚአብሔር ባሰማራው ስምርት ላይ ተሰማርቶ ነቢዩ ሕዝቅኤል ለነዚህ አጥንቶች የእግዚአብሔርን ቃል እየሰበከ ነው። ስለዚህ ትንፋሽን አገባባችኋለሁ በሕይወትም ትኖራላችሁ ብሎ እግዚአብሔር እንደተናገረው ለአጥንቶቹ የሰበከ ነው። ጅማትም እሰጣችኋለሁ፣ ስጋን ማውጣባችኋለሁ፣ በእናንተ ላይ ቁርበትን እዘረጋለሁ፣ ትንፋሽም አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔም እግዚአብሔር እንደሆነው ታውቃላችሁ ብሎ ለነዚህ አጥንቶች ሕዝቅኤል የተሰጠውን ስራ እየሰራ የእግዚአብሔርን ቃል መናገር ጀመረ። ከዛ እናንተ ያዋን ሰራዊት ትሆናላችሁ፣ አጥንት ይገጣጠማል፣ ጅማት ይዘረጋል፣ ስጋ ይመጣል፣ እናንተ ቁርበት ይዘረጋላችኋል፣ እስትንፋስም ይገባባችኋል፣ በሕይወትም ትኖራላችሁ፣ እኔም እግዚአብሔር እንደሆነው ታውቃላችሁ ብሎ ለነዚህ ለደረቁ አጥንቶች መስበክ ጀመረ። ከዛ 7 ቁጥር ላይ እንዳዘዘኝም ትንቢት ተናገሩ፣ ስናገርም ድምፅ ሆነ አለ። ሃሌሉያ! አሁን አክሽን መውሰድ ጀምሯል። የእግዚአብሔር ቃል በእነዚህ አጥንቶች ላይ ሙቭመንት እያመጣ ነው። መንቀሳቀስ ጀመሩ። ድምፅ ሆነ። ሃሌሉያ! እንዳዘዘኝም ትንቢት ተናገሩ፣ ስናገርም ድምፅ ሆነ። እነሆም መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረቡ አለ። ሃሌሉያ! ሕዝቅኤል እግዚአብሔር የተናገረውን እየተናገረ በአጥንቶች ላይ የእግዚአብሔርን ቃል እየሰበከ የእግዚአብሔርን ድምፅ እየተናገረ ተበታትነው የነበሩ አጥንቶች እጅ ወደ እጅ እግር ወደ እግር የተበታተኑ አጥንቶች ሴት ወደ ሴት ወንድ ወደ ወንድ ተፈላልገው አካል ወደ አካል የተበታተኑ አጥንቶች ወደ ቦታቸው መምጣት ጀመሩ። ሃሌሉያ! የእግዚአብሔር ኃይል ደርቀው የነበሩትን ተበታትነው የነበሩትን ወደ ቦታቸው እየመለሳ አሁን ወደ ቦታቸው እያመጣቸው የእግዚአብሔር ድምፅ ይሰማ ጀመር። አጥንት ከአጥንት ጋር ተቀራረቡ። 8 ቁጥር ላይ እኔም አየሁ፣ እነሆም ጅመት ነበራቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እግዚአብሔር የተናገረውን ነቢዩ ሲናገር እነዚህ የደረቁ አጥንቶች ቦታቸውን ያዙ፣ ስጋ ተዘረጋ፣ ጅማት ተዘረጋ፣ ቁርበት ለበሱ፣ እስትንፋስ ግን የላቸውም። 9 ቁጥር ላይ እርሱም የሰው ልጅ ሆይ ትንቢት ተናገር። እግዚአብሔር እንደገና ለነቢዩ ሕዝቅኤል ትእዛዝ እየሰጠው ነው። ፕሮሴስ ሁሉ አልቆ እነዚህ አሁን ከተበታተኑበት ከደረቁበት ተገጣጠሙ፣ አካል ለበሱ። ከዛ በኋላ እግዚአብሔር እንደገና ለነቢዩ ተናገረው። እኔም አየው፣ እነሆም ጅመት ነበራቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። 9 ቁጥር እርሱም የሰው ልጅ ሆይ
ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱም ነፋሳት ዘንድ ና፣ እነዚህም የተገደሉ በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ። ሃሌሉያ። እግዚአብሔር የተናገረውን እንደገና ነቢዩ ሕዝቅኤል ሲናገር ንፋስ ከአራቱም አቅጣጫ መጣ። በሕይወት የተገደሉ እነዚህ ሕይወት የሌላቸው ደርቀው የከረሙ ለምንም ያልጠቀሙ ያልዋሉ እንደገና በሕይወት ይኖሩ ዘንድ እግዚአብሔር ከአራቱም ነፋሳት ዘንድ ንፋስን ጥራ አለው። እነዚህ የተገደሉ በሕይወት ይኖሩ ዘንድ እፍ በልባቸው አለኝ አለ ሕዝቅኤል። 10 ቁጥር እንዳዘዘኝም ትንቢት ተናገሩ፣ ትንፋሽም ገባባቸው፣ ያውም ሆነው እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። ሃሌሉያ። እነዚህ የደረቁ አጥንቶች ተስፋ የሌላቸው እግዚአብሔር አየ። ከዛ በኋላ ለነዛ አጥንቶች እግዚአብሔር ነቢዩን ሕዝቅኤል በዛ ውስጥ አኖረው፣ አሳለፈ። ከዛ በኋላ እነዚህ በሕይወት ይኖራሉኒ ብሎ ሲጠይቅ አሁን ይሄ ነቢዩ እኔ እንደሚያውቀው ሰው ልጅ ስለሆነ የሚያውቀው የሚረዳው ተስፋ የሚያደርገው ገደብ አለው። ሰው ልጅ የትኛውም ሰው ቢሆን የራሱ የሆነ እምነትና ገደብ አለው። ግን የእግዚአብሔር ገደብ ከሰው ገደብ ያለፈ ነው። ስለዚህ ነቢዩ እግዚአብሔር አንተ ታውቃለህ አለ። እግዚአብሔር እንዳዘዘው ተናገረ። እግዚአብሔር እንደተናገረው ደግሞ እግዚአብሔር አደረገው። እነዚህ የደረቁ አጥንቶች ሕያዋን ሰራዊት ሆነው ቆሙ፣ በእግራቸው ሕያዋን ሰራዊት ሆነው ቆሙ ይላል። እነዚህ የደረቁ አጥንቶች የእስራኤል ቤት ናቸው ይላል እግዚአብሔር ቃል በ11ኛው ቁጥር ላይ ሲናገር። የደረቁ አጥንቶች ተስፋ የሌላቸው ተቆርጠናል፣ በቃ ከዚህ በኋላ ተስፋ የለንም ያሉት እነዚህ የኪዳኔ ሕዝብ ናቸው። የሚሳሳላቸው የሚወዳቸው ክዳን የገባሁላቸው ለነሱ የሚሰማኝ ከገቡበት ገብቼ ያወጣሁት የነሱ ሕመም የሚያመኝ የክዳኔ ሕዝብ ናቸው። እነዚህ የእስራኤል ቤት ነው አለ እግዚአብሔር ለነቢዩ። እነዚህ የደረቁ ተስፋ የሌላቸው በሰው ዘንድ አልቋል የተባሉት እነዚህ ሕያዋን ሰራዊት ሆነው ቆሙ። ሃሌሉያ። ስለዚህ ዛሬም እግዚአብሔር እንደ አገር በአገር ጉዳይ በኢትዮጵያ ጉዳይ እግዚአብሔር ያውቃል፣ እኛ አናውቅም። እኛ እግዚአብሔር በሉ ያለንን ተናገሩ ያለንን እንናገራለን። ነቢዩ እግዚአብሔር የሚያደርገውን ስለሚያውቅ ሁሉን ለሚችል እግዚአብሔር ለሱ ቲቶ አንተ ታውቃለህ እንዳለ አሁን ለኢትዮጵያ ጉዳይ የከረራ ቢመጣ የሕዝባችን ጉዳይ በደረስንበት ባለንበት በማይመች ሁኔታ ውስጥ ቢሆን የደረቀ አጥንት ቢመስል እግዚአብሔር ሕያዋን ሰራዊት አድርጎ የሚያቆምበት ጊዜ ይመጣል። ሃሌሉያ። ስለዚህ ዛሬ እግዚአብሔር እንደ አገር ለኔና ለናንተ በዚህ ቃል አልፎ የሚናገረንና የሚለን እንደ አገር በአገር ጉዳይ እግዚአብሔር ያውቃል። ሕዝቅኤል እንዳለ የተባለው የተነገረው የትንቢት ቃል ያለው እግዚአብሔር የተናገረው ሌላ ነው፣ የሚሆነው ሌላ ነው። ግን እግዚአብሔር ያውቃል። እግዚአብሔር እሱ ሊያደርግ ያለውን የሚያደርገውን ያውቃል። እነዚህ የደረቁ አጥንቶች በሸለቆ ውስጥ ብዙ የነበሩት በጣም የደረቁት ሕያዋን ሰራዊት ሆነው እንደሚቆሙ እግዚአብሔር ያውቅ ነበር። ነቢዩ ግን በማየት በሚያየው ነገር እሱ እንደማይችል ከራሱ ላይ ወደ እግዚአብሔር ወደ ራሱ መለሰ። እግዚአብሔር ያዘዘውን ሲናገር በል እንዳለ እያለ ተናገር እያለ ያለውን እንዳለው እንደተናገረ ሕያዋን ሰራዊት ሆነው ቆመዋል። እነዛ ደግሞ የእስራኤል ቤት እንደሆኑ ከታች ባለው እግዚአብሔር እንደገና እንደሚያድሳቸው እንደገና እንደሚያነሳቸው በመካከላቸው እንደሚሆን እሱ አምላካቸው እንደሆነ በአሕዛብ ሁሉ ዘንድ እንደሚታወቅ እግዚአብሔር ቀጥሎ ባለው ክፍል እግዚአብሔር ሲናገር እንመለከታለን። ዛሬም በእናንተ ጉዳይ እግዚአብሔር ያውቃል፣ በእኔ ጉዳይ እግዚአብሔር ያውቃል። ምን ይሁን የደረቁ አጥንቶች በእናንተ በቅዱሳን ዘንድ ያሉት
በጣም የደረቁት ጊዜ የወሰዱት ዓመታት ያለፈባቸው ምን ይሆኑ በእናንተ ጉዳይ እግዚአብሔር ያውቃል። ሃሌሉያ። አሜን። በእኔ ጉዳይ እግዚአብሔር ያውቃል። በቤተ ክርስቲያን ጉዳይ እግዚአብሔር ያውቃል። ሃሌሉያ። ነቢዩ ሕዝቅኤል ወደ እግዚአብሔር ወደ ራሱ ነው የመለሰው። እግዚአብሔር በዛ ሸለቆ ውስጥ ባሉት አጥንቶች መካከል እሱን ወስዶ ሲያስቀምጥ ከባድ ነው። እነዚህ በሕይወት ይኖራሉኒ ብሎ ሲጠይቅ እግዚአብሔር አንተው ታውቃለህ አለ። እሱ እጁን አነሳ። ሐሳብ ምንም ኮሜንት ማድረግ አልፈለገም። ምክንያቱም እሱ የሚያውቀው ልክ አለ። እሱ የሚረዳው ይቀጥላሉ፣ ይኖራሉ፣ አዎ ብሎ መናገር መተንበይ የሚጀምርበት ልክ አለ። ከሱ ልክ ከሱ ዕውቀት ግን ባለፈ ጉዳይ ውስጥ እግዚአብሔር ወስዶ ሲያስቀምጠው እንደገና በመካከላቸው ሲያኖረው እንደገና በዛ መካከል በአናቱ ባሉበት ሁኔታ ሲያሳልፈው እግዚአብሔር አንተ ታውቃለህ አለ። ዛሬም በእኔና በእናንተ ጉዳይ እግዚአብሔር ያውቃል። አሜን። በአገር ጉዳይ በኢትዮጵያ በአገራችን ጉዳይ እግዚአብሔር ያውቃል። ሃሌሉያ። ከሰው እይታ ባለፈው ጉዳይ ከሰው ችሎታ ውጪ በሆነ ጉዳይ እኛ ብለን ጸልየን ዘንድሮ የከፍታ ዓመት ነው፣ ዘንድሮ የለውጥ ዓመት ነው፣ እግዚአብሔር የተናገረው ትንቢት ይፈጸማል ብለን ባልነው እየከረረ በሄደው ጉዳይ እግዚአብሔር ያውቃል። እሱ ሉዓላዊ፣ ሃሌሉያ፣ እሱ ኤልሻዳይ ነው እግዚአብሔር። ስለዚህ ነቢዩ ሕዝቅኤል ለእግዚአብሔር ለቀቀ። እግዚአብሔር ወይ አንተ ታውቃለህ አለ። ሃሌሉያ። ወንድሜ ዛሬ በጉዳይ እግዚአብሔር አንተ ታውቃለህ በል። እህቴ ዛሬ በጉዳይሽ እግዚአብሔር አንተ ሉዓላዊን አንተ ታውቃለህ በል። ሃሌሉያ። እንደ ለቤተ ክርስቲያን እግዚአብሔር ያውቃል። እንደ ቅዱሳን ለቅዱሳን እግዚአብሔር ያውቃል። እንደ አገር እግዚአብሔር ለአገር እሱ ያውቃል። ስለዚህ ሕዝቅኤል ማድረግ ያለበት የምናገረውን መናገር ነው ያለበት። ኮንፌስ ማድረግ ነው ያለበት። ሌላው የእግዚአብሔር ጉዳይ ነው። ሌላው የእግዚአብሔር ስራ ነው። ስለዚህ እሱ እግዚአብሔር ያለውንም ብሎ ቆም ነው ያለበት። እግዚአብሔር ያለውን ብሎ ማየት ነው ያለበት። ስለዚህ ወንድሜ እግዚአብሔር ያለህን ብለህ አንተ ዝም በል። ይሄ እግዚአብሔር ያለሽን ብለሽ አንቺ ዝም በይ። በአንቺ ጉዳይ በአንተ ጉዳይ እግዚአብሔር ያውቃል። ሃሌሉያ። አሜን። በተለያየ አገር የምንኖር በሚሆነው ነገር እግዚአብሔር አዋቂ ነው። እግዚአብሔር ያውቃል። ሕዝቅኤል እንዳለው እኛን አይመለከተንም፣ እኛን አያገባንም። እግዚአብሔር ያለንን ብለን መቆም የኛ ድርሻ ነው። ሕዝቅኤል እግዚአብሔር ያለውን ብሎ ተናገር ያለውን ብሎ እንዲሰበሰቡ እንዲገናኙ ተናገር አለው። ተናገረ፣ ቆመ። እንደገና እግዚአብሔር ቁርበት እንዲለብሱ ስጋ እንዲለብሱ ቁርበት እንዲለብሱ ጅመት እንዲወጣባቸው ተናገር ስል ተናገረና ቆመ። የሚቀጥለውን እስከምል ድረስ ሕዝቅኤል ይጠብቅ ነበር። እንደገና እግዚአብሔር የሚቀጥለውን በል ለንፋስ ተናገር ስል ተናገረ። እንደገና ቆመና እነዚህ ሕያዋን ሰራዊት ሆነው ቆሙ አለ። ሃሌሉያ። እነዛ የእስራኤል ቤት ናቸው። ዛሬም እግዚአብሔር በአንቺ ጉዳይ፣ በአንተ ጉዳይ፣ በአገር ጉዳይ፣ በቤተ ክርስቲያን ጉዳይ፣ በቤተሰብ ጉዳይ እግዚአብሔር የሚለውን ብለሽ ብለይ ቁም። የሚቀጥለውን እግዚአብሔር ይሰራል። ሃሌሉያ። እግዚአብሔር ቃሉን ይባርክልን። ተባረኩ ቅዱሳን። የሚመች ከሆነ ከፕሮፊት አዲስ ጋር በዚህ በመጣው ቃል ብንጸልይ የሚመች ከሆነ የተወደድክ እግዚአብሔር ጌታ የጊዜ መልእክት ሰጥቶናል። ዛሬ ብዙ የደረቀን ነገር አለ። ከዚህ ምሽት ጀምሮ ልምላሜ ይጀምራል። አሜን። ይህ ማሌዳ የልምላሜ ማሌዳ ትንቢትን እንናገራለን በደረቀብን ነገር እንደ እግዚአብሔር ቃል። የሰማይ አምላክ እግዚአብሔር ሆይ በዚህ ቃል ሕይወታችን እንዲረሰርስ የጊዜን መልእክት ይዘህ መጣችሁን ያንተን አገልጋይ ሕይወቷን ዘመኗን በክርስቶስ ኢየሱስ ደም ባርካት። አሜን። እኛ ተባርከናል። ተራውን የሷ ይሁን። በኢየሱስ ክርስቶስ ደም ትባርክ። በኢየሱስ ክርስቶስ ደም ትለምልም። አሜን። የቃል ጉልበት ያገኛል። አሜን።
የቃሌ በረከት ያገኛት። የማለዳ በረከት ያገኛት። አሜን የማለዳ ክብር ያገኛት። የዚህ የቀኑ አሜን በረከት፣ የቀኑ ሞገስ አሜን እግዚአብሔር ሆይ አንተን ሰጥተናል። በሕይወቷ ላይ አንተ ታይባት። አሜን ጌታ ሆይ በዚህ ሰዓት ልክ እንደዚሁም ነገሮቻቸው በተለያየ መንገድ ተበታትነው ላሉት እግዚአብሔር አምላክ ይድረስልን ለምን ሁሉ ይህ ማለዳ በእርግጠኝነት የተናገርክልን ከቃል የሰመንበት ማለዳ ነው። አሁን የእያንዳንዱ ሰው ሕይወት የሚለመልበት ጊዜ ይሆን። አሜን ልምላሜ ያገኝ፣ አሜን አሜን ልምላሜ ያገኝ። አሜን ትንቢትን በተናገርኩ ጊዜ አጥንት ከአጥንት ከመቀራረብ ጀምራል። የራቀ ነገር መቀራረብ ይጀምራል። አሜን መንፈሳዊ ነገር በጌታ በኢየሱስ ክርስቶስ ስም ጣውልጎ ያሉት ኢኮኖሚካሊ ሊሆን ይችላል፣ በተለያየ መንገድ ክብርን የሚፈልጉ ቃል መጥቶ የማይቀይር የለም። አሜን ቃልን ላከፈውሳቸው ይላል። ዛሬ በዚህ ማለዳ ፈውሰናል። አሜን በኢየሱስ ክርስቶስ ስም ጉብኝት ይሁን። አሜን እኔም ትንቢት እናገራለሁ እንደ እግዚአብሔር ቃል ሕዝቅኤል 37 ላይ ነቢዩ ተናግሮ ሕያዋን እንደሆኑ የእስራኤል ቤት እንደተጎበኙ የደረቀ ነገር በቃል ውስጥ ይለመልማል። ሼፕራዳ ጋላባስ አሜን የጠወለገ ነገር በቃል ውስጥ ይለመልማል። መቶ አለቃውን ቃል ተናገር ብላቴና ትፈወሳለች አለ። አቤቱ እግዚአብሔር ሆይ በእውነት በቃል ውስጥ ፈውሳል። በቃል ውስጥ በረከታል። ቃል ይከልናል። ጎዳችን ህይወታችን ይለምልም። መንፈሳዊ ነገራችን ይለምልም። ማጄላ ባቶራባ ሊፕራዳና ማያ እንቆቅልሽ ብኖር በኢየሱስ ክርስቶስ ስም ይፈታ። አሜን ይፈታ። መፈታት ሰንሰለት እንዲበጣጠስ አሜን በጌታ በኢየሱስ ስም የደረቀ ነገር እንዲለመልም አሜን የወደቀ እንዲነሳ ኃይል እንዳገኝ ዛሬ ብርታት እንዳገኝ ሊቫና ላሞሲያ ሊፕራዳላቫያ ዛሬ ለእኛም ልምላሜ ይሁን። በዚህ ጉባኤ ልምላሜ ይሁን። ለክሌሻ ህብረት ልምላሜ ይሁን። ለትልቁ ለትንሹ ልምላሜ ይሁን። የእኛን ልምላሜ ጠላት የሚያይበት፣ የእኛን ልምላሜ ሀገር የሚያይበት ጌታ ሆይ ይህ ተራውን ለእኛ ይሁን። እኛም ይፈልገናል። ጓዳችን ሲፈተሽ ብዙ የደረቁብን ነገሮች አሉ። ብዙ ዝም ያሉብን ነገሮች አሉ። ሕዝቅኤልም ፈርቶ ነው ጌታ ሆይ አንተ ታውቃለህ ያለ። አጥንትን ሳይ ደርቋል፣ ፈርቷል። ግን እግዚአብሔር ተናገር አለ፣ ይለመልማል። ወራባሳካታላባ አሜን ሃሌሉያ ሊፓራዲና ማይ ወደ ግራ ወደ ቀኝ ስናይ የደረቀብን ነገር ያስፈራራ ነገር እንኳን ብሎ ትንቢት እንናገራለን። አየሩ ላይ ዳመና ጌታ ሆይ ብዙ ነፍሳት ወደ ቤት መምጣት አለባቸው። በቋንቋ ችግር በተለያየ መንገድ ፈርተን ዝም ያለ ነገር ቢኖር አየሩ ላይ እናወራለን። እንደ ኔም ኦፍ ጂሰስ አሜን ሬፓላዲና ሞይ ይሄ ማለዳ ልዩ የመገለጥ የመጣብን ማለዳ ነው። ማይላ ቫንታራባሽ በልዩ ጉብኝት መጥታል። አንተ ታውቃለህ አለ ነብዩ። አንተ ታውቃለህ። ስለዚህ የሚጠበቅብህ ትንቢት ነው አለ እግዚአብሔር። ተናገር አለ። አሜን አሜን አትፍራ፣ ተናገር አለ። አሜን ማይኮቻችንን ከፍተን እኛ ምን እናገራለን? ልምላሜ ኔም ኦፍ ጂሰስ ተናገር ውስጥ በመናገር ውስጥ ነው እንቅስቃሴ ያለው። በመናገር ውስጥ ነው ህይወት ያለው። እግዚአብሔር ለነቢዩ ተናገረ እኮ ቤት እንድትናገሩ የሚያደርግ። አንዳንድ ሰው ንግዴ ተበላሸ ይላል። አልተበላሸም በሉ። አንዳንድ ሰው ደከመኝ የሚል ሰው አለ። አልደከምኩም በሉ። አልደከመኝም ዛሬ ብርቱ ነኝ። አሜን አንዳንድ ሰው መጸላ ቆም ያሉላል። አላቆምክም ቀጥል። ራሱ ተራማያ ካታራባይ አንዳንድ ሰው ዘንድሮ ግራ ገባኝ የሚል ሰው አለ። ግራ አይገባም፣ ተናገር። አሜን
ጠላት ግራ ይግባው። አንተ ግራ አልገባህም ብራዘር፣ አሜን አንተ አልደከመም። እድሜ ያለቀ የሚል ሰው አለ። አንድ ነገር ሳልጨብጥ ሮቶ ራባሻ ካላቦስ ምንም ሳልይዝ ይሆናል። ልክ እንደ ጴጥሮስ ዮሐንስ ወንጌል 21 ቁጥር 5 ላይ ሌሊቱን ሙሉ ለፈዋል። ማራሼላ ቫስ ልክ እንደዚህ እንድንል የሚያደርግ አረ አልለፈንም፣ ገና የኛ ነገር አልተጀመረም። አልለፈንም፣ አልደረቅንም፣ አልወደቅንም፣ በማንም እጅ አንወጥቅም። ሮፓሳ ሬታላቫኒያ ሶኮራባይ በሳውዝ አፍሪካ ዳርቻ ላይ እንናገራለን። ዶክመንት ላይ እንናገራለን። ፊሶች ላይ እንናገራለን። እንደ ኔም ጂሰስ በያው ቃል ማይስተካከል ነገር አይኖርም። በእግዚአብሔር ቃል ውስጥ ማይነጋ ነገር የለም። ይነጋል። ማይነጋ ነገር የለም። ድፈራ ለእግዚአብሔር ነብዩ ከሰጠው ነገር አንዱ ድፍረት ነው። የመናገር ድፍረት። እዚህ ውስጥ እንኳን ተስፋ ቆርጣችሁ ዝም ያላችሁ ትንቢት ተናገሩ። ጎዳችሁ ላይ ህይወታችሁ ላይ ትንቢት ተናገሩ። ልጆች ታሞባችሁ የምትኖሩ ሰዎች፣ በልጅ ህመም የምትሰቃዩ ሰዎች ትንቢት ተናገሩ። ራባላ ዳና ማሴ የተያዘ ነገር ቢኖር፣ ዝም ያለ ነገር ቢኖር፣ ሰውነታችሁ የሚያማችሁ ሰዎች ቢኖሩ ትንቢት ተናገሩ። ጂሰስ ነም እኔ ከዚህ ሰዓት ጀምሮ ለመልማለሁ በሉ። አይቆቻችን ከፍታም ሆነን እናወራለን። አየሩ ልናወራ ሳውዝ አፍሪካ ብዙዎችን እየበላ ያለ ካርስ የጨለማ አሰራር አለ። ተስፋ የሚያስቆርጥ ሰዎች ብቻቸውን እየተራመዱ እንዳወሩ የሚያደርግ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ እናወራለን። እንደ እግዚአብሔር ቃል እንተነብያለን። የትንቢት ኃይል እኛን አግኝቶናል። የትንቢት መንፈስ አግኝቶናል። እኛን የትንቢት ኃይል አግኝቶናል። የእግዚአብሔር መንፈስ በላይ ነበር አለ። መንፈስ ቅዱስ በላያችን አለ። upon our life, Holy Spirit, in the name of Jesus. ሌፓራዳላቦስ የእግዚአብሔር መንፈስ በላይ ነበር አለ። እዚህ ውስጥ የእግዚአብሔር መንፈስ ያለ ሰው ብቻ ነው ያለው። የሌላ መንፈስ የለም። አሜን። እግዚአብሔር መንፈስ ያለበት ሰው፣ ጸጋ ያለበት ሰው፣ የደረቀውን የሚያለመልም ህዝብ ያለበት ጉባኤ ነው። in the name of Jesus. ሌፓራዳናሞያ በደረቀ ነገር ውስጥ ላይ ትንቢት ተናግሮ ማለምለም የሚችሉ ሰዎች እዚህ ውስጥ አሉ። እኛ አለ። በእውነት የእግዚአብሔር መንፈስ በላያችን አለ። ሆሊ ስፒሪት እኛ ላይ አለ። መጥቷል። አሁን አንገታችን አቀርቅረን እንቀጥልም፣ ቀና እንላለን። ተናገር የሚል ቀና በል ባራዳላባስ ለምን ትቆዝማለህ የሚል መንፈስ ቅዱስ መጥቷል እኛ ላይ። ለምን ትቆዝማለሽ? ለምን ተስፋ ትቆርጫለሽ? ትንቢት ተናገር የሚል ስፒሪት እኛ ላይ መጥቷል። ኃይል መጥቷል። አታልቅሽ የሚል ቀና በይ የሚል ይህ ሜሴጅ ለአንዳንዶቻችን ሆኗል። በዚህ ማለዳ ለሚያምን ሁሉ ይቻላል። እንደ እግዚአብሔር ቃል አሜን ብለን ተቀብለናል። ነገሮቻችን ከዚህ ምሽት ጀምሮ ልምላሜን አገኘ። እኔም የእናንተ ነገር አካል ለበስ። የሚደርቅ ነገር አይኖርም። በኢየሱስ አሜን። አሜን ብለን ተቀብለናል። እንለመልማለን። መጽሐፍ ቅዱስ ሲናገር እግዚአብሔርን በመተማመን የሚጠባበቁት ኃይላቸውን ያድሳሉ። እድሳት ሁሉ ሳይቀር፣ ልምላሜ ሁሉ ሳይቀር ወዳችን ህይወታችን በኢየሱስ ክርስቶስ ቃል በቃሉ ጉልበት ተቀብለናል። የቀኑ በረከት ያገኘን በጌታ በኢየሱስ ስም አሜን። አሜን።